ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? አላሁ እግዚአብሔር ይመስገን። እንኳን አደረሳችሁ ለሆሳና እንዲሁም ለህመማት እንኳን አብሮ አደረሰን። እንግዲህ ሰሞኑ ህመማት ነው፣ ከብዙ ነገር የምንቆጠብበት ሳምንት ነው። እግዚአብሔር አምላክ የልባችንን አይቶ 55 ቀን የጾምነውን ጾም ይህ ሁሉ ጊዜ የሰራናቸውን ኃጢአቶቻችን የልባችን አይቶ ይደምስስልን ማለት ነው። ከብዙ ነገር የምንቆጠብበት ሳምንት ነው ማለት ነው። እንግዲህ ጨረቃዎቻችን እንኳን ደስ አላችሁ። በነገራችን ላይ እኔ በበኩሌ ደስ ብሎኛል። ጥያቄው ብቻ ማለት ነው ማርያምን በጣም ደስ ብሎኛል። ብዙ በቃ ሴት ልጅ የምትፈልገው ነገር ነው። ማንም ሰው ከ2 ዓመት በኋላ ይሄ መጠናናት ምናምን ከ2 ዓመት በላይ መሄድ የለበትም ማናቸውም ፍቅረኛሞች ማለት ነው። ማርያምን ጀግና ብያለሁ። ብሩክ ያለማየሁ ልጅ በጣም በቃ ሰሞኑ በጣም በቃ እኔ እንጃ ብዙ ተቀይሯል፣ ብዙ ነገርን ተቀይሯል በአጠቃላይ ማለት ነው። እና ጎበዝ ትንሽ ያው ነገ ህመማት ስለሚገባ ትንሽ ከህመማት በኋላ ብትጠይቃት ደስ ይለኝ ነበረ። ማለት አሁን ቅመምዬ የኔ ቆንጆ የኔ እናት ማለት በጣም ነው ያሳዘነችኝ ባይዘዌ እና ዛሬ ጠየካት ማለት ዛሬ ትቀበላለች ማለት አይደለም። ሴቶች ያው እንግደረድራለን አይደለም። ስለዚህ ዛሬ እንጋባ ስትላት ቅመምዬ እሺ ብላ ሳታማክራት ምን ሳትላት አይኖ በካሜራ ለምን ትጠይቃታለህ? መጀመሪያ በውስጥ አጨርሱን ወይ ያላችኋት ያላችሁት አላችሁ። ግን ደግሞ እንደዛ ያደረገበት የራሱ ፐርፐዝ አለው። ገብቷቸዋል። ያቺን እንዲሰሙ ነው የጠየቃት። በውስጥ ሲያወሩ ቀርተው አይደለም። ግን ደግሞ ቅመምዬ ዛሬ እንገባ ሲላት ዛሬ ትቀበሏለች ማለት አይደለም። ይህ ነው ብሩክ ያለማየሁ ልጅ ጥያቄን በጣም ትክክል ሆኖ ሳለ ግን ደግሞ ይሄንን ዛሬ አሁን ነገ እያጭቃጭቃቸዋል እያኮራረፋቸዋል አይደለ? ነገ ህመማት ስለሚገባ ሳምንት ብታስቆየው ደስ ይለኝ ነበረ። እና ጥያቄ ትክክለኛ 100% ትክክል ነው። በአሁኑ ሰዓት ኑሮ ውድ ነው። ሁለታችሁ ተማምናችሁ በቃ በመዘጋጃ ማለት ነው። እመቤቴ ትክክለኛ ጥያቄ ነው። እና በዚህ እንዳው ማንም ደፍሮ ጠየቀ እንደዚህ አይነት የለም። ሴት ልጅ የምትፈልገው ነገር ነው። በዛ ላይ ሪሌሽንሽፕ ረጅም እድሜ ማለት ረጅም አመት መቆየት የለባችሁም። ምክንያቱም በመጠናናት ውስጥ መሰለቻቸት አለ፣ መናናቅ አለ፣ ብዙ ነገሮች አሉ። ባይዞ እመቤቴን እና ጥሩ አይመጣም። እንደውም 2 ዓመት ይበዛል። አሁን ብሩክ የትዳር ብቁ አይደለም ማለት አይደለም። 22 ዓመት በጣም ብቁ ነች፣ ብቁ ማለት ነው። እሱ ደግሞ በጣም ስማርት ነው። የምር በጣም ጎበዝ ልጅ ነው። በአንዱ ሁሉም ወንድ አንድ አይደለም። አንዱን ትዳሩን በስነ ስርዓት ካልያዘ የአንዱን ትዳር አይዝም ማለት አይደለም። ሴትም እንደዛው ማለት ነው። በአንዱን ሌላውን ልትለኩ ወይም ጀጅ ልታደርጉ አትሞክሩ። እያየሁ ነበርና የኔ አስተሳሰብ ይለያል፣ የሆነ ሰንበዴ አስተሳሰብ ይለያል። ሁሉም አስተሳሰብ አንዱ አይደለም። አንዱ ትዳሩን ሃንድል ማድረግ የማይችል አሉ፣ ግን ሁሉም እንደዛ ናቸው ማለት አይደለም። ስለዚህ ብሩክ እራሱን ያውቀዋል። አሁን ቅመምዬ ያልተቀበለችው ምንድን ነው መጠራት ያለባቸው ነገሮች አሉ ብላለች። ልክ ናት። ምክንያቱም ይሄ ልጅ የተባለው እነሱ ሪሌሽን ውስጥ ከገቡ በኋላ ነው የመጣው፣ ከነሱ በፊት አይደለም። ብሩክ ራስን ታውቀዋለች፣ ግን ታውቀዋለህ፣ ግን ደግሞ ግዴታ ነው ስምን ማጥራት አለብህ። ቀየሩስ ማለት ነው ዲኤንኤ ማድረግ አለብህ። የተረዳሁት ነገር ቢኖር ምንድን ነው እዚህ ጋር የኔ የምለውን ሰው አላመነኝም፣ እዛ ጋር የኔ ያለውን ባላደርኩበት ስሜ ጠፍቷል፣ ግን በሁለትማ ልቤ ይጎዳል እያለ ነበረ። ይሄንን ላስቀድም ትለኛለች። እኔ እንጃ ቅማማም ለመፈተን ይሁን አላቅም፣ ግን እመቤቴን እየማለ ነው ብሩክ። በምንም በውሸት እመቤቴን አይጠራትም፣ ማርያምን አይጠራትም። ይሄ በጣም ተከታትየዋለሁኝ። እና ምንድነው አሁን እሱ ምንድነው በጣም ፍራቻ አለበት። ምንድነው ፍራቻው? ቅመሟን እንዳያጣት ይፈራል።
እሷም እንደዛው እየተፈራሩ ነው። ሶ ይሄን ነገር ደፍሬ ልግባበት ብሎ ነው ትክክለኛ ጥያቄ 100%። ሶ ይሄ መደገስ ምናምን ምናምን እንትን እኔ እንጃ በጣም ውድ ነው ሁሉ ነገር፣ ጊዜው ራሱ አያስፈልግም። ግን ይሄ ነገር የማይቀር ነገር ነው፣ ይደገሳል። ግን ባልና ሚስት ናቸው ይበሉ እንባል፣ ማንን ደፍሮ ህይወታችን ውስጥ አይገባም ነው እያላለሁ። በመጀመሪያ ደረጃ መጀመሪያ ለማንም ብላችሁ ይህን ትልቅ ውሳኔ ውስጥ እንዳገቡ፣ ማንም ማለት በእናንተ ህይወት ማንም ሊገባ አይችልም። አይደለም እናንተ ይቅርና እኛ ኦዲየንሶች ማንም እናንተ ህይወት እንዲገባ አንፈልግም። እንዴት እንደሚያጥረገርጓቸው አላያችሁም እንዴ? አብሳላት እንዴት እንደሚያደርጓት አላያችሁም እንዴ? አይደለም እናንተ ይቅርና ኦዲየንሶቻችሁ ራሱ እንዲገቡ አይፈልጉም። አሁን እንትና ቦስ ማለት ምንም አላደረገም፣ ግን በጣም እያጥረገረጉት ነው። ፎቶ እየዘገዘጉ ምናምን ነገር ምንም አላደረገም እኮ ማርያምን። ይህን ያክል ነው እናንተ በጣም እንድትለያዩም እኔ እንጃ ትንሽ በቃ የሆነ ክፍተት እንዲፈጠር የማይፈልጉ ኦዲየንስ ናላችሁ አይደለም። እናንተ ስጋት እንዲገባችሁ ይቅርና ማለት ነው። አሁንም ብሩክ ቅመምዬ፣ የኔ ቆንጆ፣ የኔ እናት፣ ምንም የሚያሳስብሽ ነገር የለም፣ የሚያስፈራሽ ነገር የለም። እሱንም መቼም አታጭውም፣ ልጁም የእሱ አይደለም። እንትን እኮ ዴቶቹ እኮ ማስላት ትችያለሽ። የእውነት ቅመምዬ፣ አሁን እሷ ውሸቷ እንደሆነች ሳይገባሽ ቀርቶ ነው። ግን አይደለም ማርዬ፣ ብሩክ ምንድን ነው በአንቺ እምነት ይፈልጋል፣ የኔ ወድ እምነት ይፈልጋል። እና የዛኔ ነገሩ ደርሷል፣ ዲኤንኤ ይደረጋል። ግን የዛኔ እንጋባለን ወይ እርግጠኛ ነሽ ወይ ሲልሽ ምንድነው እምነት ይፈልጋል አንቺ ላይ ማለት ነው። እና የኔ ውድ የኔ እናት፣ ልጁ የእሱ አይደለም። ልጅቷ እሱና እሱ ብቻ ነው እየፈለገች ያለው። ተናግራለች እኮ ባለፈው ዲኤንኤ አላደርግም ብላለች አይደለም።